በዛሬው ቪዲዮ በደላላ 300 ሺህ ብር የተበላችው ሴት ተክተክ እጠቀማለሁ። ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋገርን፣ ጨረስ። የጥምቀት ባህል ገጠመኞች። ታጠቅ ላስተዋውቃችሁ። ታጠቅ ይባላል። እንደምትመለከቱት የሚያምር ፈረስ ነው። ዳሩ ምንድነው የሚሻለኝ? አረ ወንድሜ ሰው አለ። አረ በእናትህ ፌን ተበላችሁ። አይዞን ቪዲዮን ከመጀመራችን በፊት ሪያክት እንዳደረግባቸው የምትፈልጓቸው ቪዲዮዎች ካሉ እዚች ካልሆነ በዚህኛው ቴሌግራም አካውንት ጆይን እያደረጋችሁ ሜንሽን ቪዲዮን ከወደዳችሁ ሀሳብ ካላችሁ ሰብስክራይብ ደግሞ እንዳይረሳ። ወደ የምር ያፈቀርኩት መስሎኝ ነበር። ለካ አርቦኝ ነው። ከዛ በላይ ጎሽ ዲ ምን አይነት ዕዳ ነው? ምንድነው የሚሻለኝ? አረ ወንድሜ ሰው አለ። አረ በእናትህ ፌን ተበላችሁ። አይዞን ክብሪት ይዛል። የምን ክብሪት? አንተ ዋላ ቀርና እንደ ሂድ ዋይዘና አይዞን እኔ አረ ውሃ ጭራሽ ለራሱ እንዴት ወይ ነበር መሰለኝ። እዚህ አካባቢ ጤና ጣቢያ ምናምን ነገር አለ መሰለኝ። ውሰዳት። እሺ ሐኪም ምን አውቃለሁ። ሰው እኮ ልክ አይደለም፣ ዝም ብሎ ይሄዳል። ዛሬ ያለ በዚህ ጠጣብ እቺ አረ ችግር የለውም የምትባል ቃል አምሮብኝ ነው እንጂ በጣም ችግር አለው። ችግርማ አለ። ዘመን ቤት ሂጅ ቡና ሳልጠጣ ነው የሚመጣው። በማን ምክንያት? በችግር የለውም። ልክ ነው። ገንዘብ ሳልቀበል ነው ይሉኝታ ከባድ። በችግር የለውም ምክንያት ስንት ነገር ነው ያለው። አዎ ልክ ነሽ። ሄሎ አስፈተሽ ወዲህ የሆነ ልክፍትማ አለበት። ይዘይ ሀብታም ባል እፈልጋለሁ። ሁሉም ይፈልጋል። ለምንድን ነው ሀብታም ባል የፈለግሽው? እንዴ ፒፖ ይቀርጻታል። በግልጽ ስላለችው ነው እንጂ ሁሉም እቃ ነው የሚያደርግሽ። እንዴ ሁሉም ያስበዋል እኮ እሷ ደፍራ ስለጻፈችው ነው እንጂ ፕራይቬት ጀት ያለው የምትፈልጊው ቢሆንስ ያርግልሽ። እንዴ ያኔ ፊትሽ ታይቷል። አባ ቤት ተገናኝተው ነው። አሃ በፕሪም ነው ጭራሽ። በጣም ጥሩ እንዴ ይርኩስ ነው እንቁላል ነው ይበላል።
ይመችህ። ሲቸኩሉ በርበሬ ያለው ነገር እኮ አይሆንም። ይህ እድለኛ ነው። ሁለተኛው ነው አይደል? ቢስሚላህ አብ ወለኢብን ወሩሃል ቅዱስ አላሁ ዋሂድ እዲ ትክድድ ከሁሉም እድለኛ ይሄ ልጅ ነው። ከናን ብቻዋን ስታሳዝን አይዞን ከናን አይዞን። እንደኔ ነሽ፣ ምንም እድል የለሽም። ኧረ ለከናን አይደርሳትም። እንዴ አባክያ ይመች። አይዞን ከናን ምንድን ነች እቺ? በደንብ ጠቅለል አድርጊ እንጂ ይመችህ። ግባ እናውጣው ይላልና በቋጠሮ ብዛት እሺ፣ የቡድን ስም ሲጠፋብህ ነው እንዴ? ስማ፣ ማንን ነበር ግን እኛ የምንደግፈው? ባይዘው እንዲህ ነው። ቤቲንግ ላይ የራሱ ቲም ላይ ያስያዘ የለም ቋጥሮ። እንዲህ ቋጥሮ ሲበዛብህ ቲም እንዱራ ትረሳለህ። ማነው በረቱ ደግሞ እንትን ኖቲንጋም ኖቲንጋም እንዴት እንደግፋለን? ማንን ነው የምንደግፈው? በጣም ጥሩ እንዴ ፊዮና ሐምዛ ቤስ ባረበር ብሏል። ይመችህ። ጎንደር ናቸው መሰለኝ አይደል? እስከ መቼ ሜሞሪዎች ቀለላችሁበት? የተሸነሸነው አንደኛ ይሄ ጥምቀት የሆኑ ለአንተ ነው። እስከ መቼ ቀለዳችሁበት? አም ዘ ቤስት ባርበር ኢን ኢትዮጵያ። ይመችህ። ፌመስ ደግሞ ሁሉም አውቀውታል። ይመችህ።
ጥምቀት በመጣ ቁጥር ሰዋ ይሄ ነገር እዚህ ጥሩምባ ነገር ነው። በስማም አወጣው ግን የሚሰቀጥጥ ነው። ምዕመናን በአሁኑ ሰዓት ይህ ነገር ባይሸጡላ እያሉ ይገኛሉ። ጥምቀት ላይ መርጠው መጥቶ የሚሸጠው ሰውዬ ልጆች ጋር ሄዱና ይነፋሉ። ከዛ በኋላ ልጆች ቤተሰብን ብዙ ብሎ ያስቸግራሉ። አሁን አዋቂውም ጀምሯል እንደምታዩት። ጋይስ ታጠቅ ላስተዋውቃችሁ። ታጠቅ ይባላል እንደምትመለከቱት። አዶኒ የሚያምር ፈረስ ነው። ምቾትም አለው። ወደ ቀኝ ራስ ጠጋ አድርገዋል። ታጠቅ እኔ ያዜ ቴዎድሮስ ፈረስ ነው። የዘንድሮ የጎንደር አቤት ጥምቀት በዓል እንዴት ነው? እዛ የነበራችሁ እስቲ ኮሜንት ላይ እንዴ በጣም ነው የሚያምረው። እስካሁን ያየሁት ነገር አንተ ነው ያቆምከው? ዋ ሊገለበጥ ነው እንዴ? ምንድነው ነገር? እያራ ነው እንዴ? እያራ ነው። ታት ግን የፈረሱን ስም ሰምተሃል እንዴ? በጣም ጥሩ እንዴ! ሰውዬ ለስንት ሰው ነው የሚሰጠው? ግን ፈገግታቸውን እያያችሁት ነው። ባህሉን አንተ ነው በቃ ተግባር ያደረግ በኪሎ ነው የያዘው መሰለኝ። ሰው ስንት ፒካፕ ላይን ይላል። ለካይ ነው መንገድ ለኛም የተወሰነ ተውልን። አልቆጠርኩም እስካሁን ለ20 ሰው አልደረሰም። እንጂ ከኪሎ በላይ መሆን አለበት የያዘው። ዛሬ በረከት የሰጠውን ሎሚ ተጠቅመህበት ነው የመጣው? አዎ መጠቀሙንማ ናታንዬ ተጠቅሜበታለሁ። ግን 10 ሎሚ ነው ይዤ ሄድኩት። ከ10 ሎሚ ማርያም አንዷ ዞራ ያየችኝ ሴት የለችም። በእናትሽ 10ሩን ሎሚ ወርወር ቤት በኩል አላየሁም። ካንተ በፊት የነበረው ሰውዬ ለሁሉም የሰጠው እሱ ነው። አረ ናታኒ ምን አይነት እድል እንዳለኝ ራሱ አላውቅም። 10 ሎሚ ወርወር ያለው እኮ ያንተን እድል ነው ማውቃል። እንኳን ሰው ሊወጣል ካካባግት ነው የሚወጣው። እድል ሲባል እንዴት ነው?
አጠጋቢ ቸገረው ልጅ አራት አስጨንቂው ፍራንክን እማዬ ይሄን ነው ጫማ የምፈልገው። ይሄ ክብር ለእናቶቻችን ይላል። ይሄ ጫማ ስንት ነው? አሪፍ ምርጫ ነው። 6500 ነው ማዘር። 800 ያወጣል። ኧረ የምስመቱ 600 አንተ ነው ታውቃለህ። እንደውም ብዙም አልተመቸኝም። 500 ሊሰሩ ይመቻል። ያሸማቃል እኮ አንዳንዴ። ይሄ በቃ መጨረሻው ዋጋ 6300 1000 6000 1200 5800 1500 5500 አይ ማቀደም እኮ አስደነገጥሽኝ በፈጣሪ። እኔ ምን ነው ግን ስንት ገዛሽው? ኧረ ውድ ነው በእናትህ። ስንት አይ ንገሪኝ፣ ስንት ገዛሽው? 100 ነው የገዛሁት። ምን ማድረግ ይቻላል? ባይዘው መከራከር ምንም ነውር የለውም። ሻጩም ጨምሮ ቢሸጥ ደስ ይላል፣ እናንተም በነፃ ብትወስዱ ደስ ይላችኋል። ስለዚህ ምንም ነውር የለውም መደራደር። አንበሳ ማዘር ማፊያ ጨፍን ምን የተገኘ ነው ደግሞ ማስተዋል ማለት ዝም ብሎ ማስተዋል ማለት አለ እንዴ? ገስሊንግና ምን ነው አትመኝ በእናትሽ። እሺ የገለጠውን ባወቀ ነው። እሺ የትኛዋ ነች ማስተዋል? ከፊት ያለችው ነች የገለጠችው አይደል? ሀና ናት። ባይዘው ማስተዋል ነሽ አንቺ ነሽ ሀና ነሽ። የዘሰኘን እናገር ተናገሪ። ከፊት ያለችው ከሆነች ማስተዋል ልክ ነች። በቃ አይደለም ስላለ የመጀመሪያውን ቃል ተናገሪ። እናገር ጽናት እንዳትናገሪ። በቃ ጽኑ አንተ ነህ እንዴ? ምን አለ ቢናገር ውጭ ስትበይ ለመውጣት ልትሞክሪ። አይዶ ማይንድ አስወጡኝሽ ግን አገምቶ አውሪ ተናገሪ። አትናገሪ። ለምን እንደምትናገረው ቋት እንዴ? ያውቃል ለማፊያው ታውቂው እንጂ ከሆንኩኝ ሰላም ነሽ? እኔ ከመሰልኳቸው አስወጡኝ። እኔ ግን አይደለሁም ወይ ሰላም ወይ ሀና። አይ ነው ሶ ከሁለት አንዳቸው ናቸው። ሰላም ምንድን ነው? ወይ ሰላም ሀና ናት። ባይዘው እኔ አይደለሁም ባይዘው እና ታዲያ ጽናት ለምን ደሞ አስመስትሽ? አልመሰለችኝማ። ጽናት ዝም ትላለች ሲቪል ስትሆን፣ አንቺ ደግሞ እኔ ሁሌም እንደወራሁኝ እኔን ታውቂኛለሽ። ማፊያ መሆንኩ ውጪ አንቺ አልወጣም እንደው እንዴ ሆይ እኛ አይተናል። የፊት ለፊት ያለችው ልጅ ነች ስሟ ማስተዋል ከሆነ እንዴ አይ ዝም በይ አንቺ። እንደዛ አይደለም። ምን ገምተውን ሰው እናስወጣለን። ከማስተዋልን ጀምር ከዛ ሰላም እናስወጣለን። አይ ለምንድን ነው እናንተ የምትተማመኑ? መጀመሪያ ቃሉ አልገባኝም አልኩት። አትመኝ እኛም አልገባንም። እሱ ማይገባ ቃል አንድ አይሽ አንድ ማስተዋል እንበል። አንድ በአንድ ድምጽ ማስተዋል ስምሽ እኔ አይደለሁም። ተወጪ ቃሉን ጠራላችሁ ልክፈልኩኝ አይደለም። ቀጥሪ ጥሪ እንዴ ወይጭ ስትባይ መውጣት ነው ያለብሽ። እኛ ላይ ነው እየቀለዱ ያሉት። አልገባኝም። ቪዲዮ ምንድነው? ቃሉን አትጥሪ አይደለሽም። ቃሉን ትጥራ። ቃሉን ጥሪ። ጌሙ አይቀጥልም። አዎ አይቀጥልም። ይቀር ቃል ጥሪ ምናምን የለም። አይደለሁም ብላለች። አለቀ። ሰላም አንቺ ነሽ? ጀዝባንሽ እንዴ? አንቺ እሷ ናት። እኛ ላይ ትቀልዳላችሁ በገዛ ስልካችን። ትጋር ለማግኘት ቲክቶክ ላይ መታ 300,000 ብር ተበላች። ምን ነው ምን አይነት ባል ነበር የጠበቅሽው? በቃ አሁን ብቸኝነትሽ የሚያስረሳሽ አሁን፣ ምክንያቱም ሰርግ ነው አይደለ የቀረው። አሁን ፈልገው የሚያስብልና ማስብለትና ፍቅር የሚሰጠኝና የምሰጠው በቃ ተሳስበሽ በፍቅር አብሬ የምኖረው ሁሉም እንደዛ ነው የሚፈልገው። ባይዘው ሳትደባቂ ግልጽ በግልጽ ሆነሽ ጥሩ ትዳር፣ ጥሩ በህይወት እስካለው ድረስ ጥሩ ትዳር ለቀጣይ ህይወቴ አጣጥሜ እንድኖር የመጨረሻ ህይወቴን እግዚአብሔር ሆይ አንተ በቃ ብለህ ስጠኝ ነው እያልኩ መጸልያለሁ። ከአሁን በኋላ ፈተና ይብቃኝ ያልኩት
የልጅነቴን ሁሉ እንጨርሻለሁ። ካሁን በኋላ ያለውን በቃ ይበልና የራስ የሚሆነኝ ስጠኝ ነው ያልኩት። በቃ ካሁን በኋላ ነው ወይስ ይሄ አሁን ልታገቢው የነበረውን ነው? ካሁን በኋላ አሁን ያለሁበትን ነው። አሁን ያለፈ ቀረ ሁሉም ነገር ተበላው ቀረ ሁሉም ነገር። ካሁን በኋላ ነው እግዚአብሔርን በፊትም እጠይቀዋለሁ፣ አሁንም እየጠይቃለሁ ከጤና ጋር ከእግዚአብሔር ጋር። አሁንም መጨረሻሽን አብረሽ የምታረጂው ሰው ትፈልጊያለሽ ማለት ነው? አዎ። ከባድ ነው። አንደኛ ያናድዳል በጣም። እንደውም እንደዚህ ቆመሽ መሄድሽ በጣም ትልቅ ሰው ሆነሽ ነው አንቺ። ብቸኝነቱም ህይወቱም እንዳለ ሆኖ ደግሞ እንደዚህ በፍቅር ሰው አብሮ እንዲኖር የምትፈልገውን ሰው ፈልገው ማጣት ይከብዳል። ሴት ልጅ ስትሆን የማንም ፎቶ ግን አሳይተህ ነው ደላለው 300 ሺህ ብር የበላው? ጥቂት የሚባሉ ክፉዎች ናቸው። ይሄንን ስንት ብር ሆነ ማለት ነው አጠቃላይ? በጣም ብዙ ወደ 300 ምናምን ሺህ ብር። ምንም ስንት ብር አለሽ አሁን አካውንትሽ ላይ? ምንም ነገር የለኝም። 800 ብር ብቻ ነው ያለኝ። ከስተመር ያስገባችልኝ 1000 ብር አለ። 1800 ብር ነው ያለኝ አካውንት ውስጥ። ሌላ ምንም ነገር የለም። ባዶዋን አንጠልጥዬ ወደ ቤት የገባው። የሆነ አደንዝዋት ምናምን መሆን አለበት እንጂ ከባድ ነው። ሆዱ ቲማቲም የሆነው የሰፈር ሽማግሌ ሁሌ እንዲህ እየተገናኘን ካልተጫወተን እኮ ዶሚኔት ነው እያጠናን ደብተር ልቀበለት መጥቼ። ኦኬ እሺ። የዘሩ አልማዝ ልጅ የጋሽ ብሩ። አዎ ጋሽ። እኔ እኮ ጥናት ምናምን አልመሰለኝም። ጥናት እኮ የሆነ ባዮሎጂ ያው ቆንጆ ትምህርት ነው። በጣም አሪፍ ትምህርት ነው። እኔ እኮ በቃ እንደ ዘመኑ ልጆች እኮ በየአጥር ስር እኮ ያ ነገር መስሎኝ እኮ። ኧረ በጭራሽ ጋሽ ጥናት ነው። አጥኑሽ። እሺ እሺ። ታዲያ ልጆቼንም ነግራቸዋለሁ። አንድ ላይ ታጠናላችሁ። በጣም ጥሩ። እሺ ጎበዞች። እሺ አይ በጣም አሪፍ። እሺ ያው ተቀበል መስሎኛል እኮ። ተረጋጊ በቃ። እንዴ አዋጅ! ኧረ ጋሽ ለማጆ የትዬ አልማዝና የጋሽ ብሩ ልጅ ያለ እድሜያቸው አጥር ስር ተጋደሙልኝ። ባይወለድስ ጽንሱ እንጭጮ ነው በቀር ባይወለድ ብዙ